የሚታየው የዲያብሎስ ዋነኛ የሥራ መገለጫ ምንዝርና ነው። በአሁኑ ዘመን የምናየው ምንዝርና ፍጹም ልቅ የሆነና በምድራችን በየትኛውም ትውልድ ያልታየና ወደፊትም ይታያል ተብሎ የማይታሰብ ነው። በዚህ ምንዝርና ተግባር እጅግ በከፋ መልኩ ተዘፍቀውና ወድቀውበት የሚገኙት ሴቶች ናቸው። በመላው ዓለም ያለው ሙገሳ፣ ውደሳ፣ ድርሰት፣ ጽሑፍ፣ ፊልም፣ ዘፈን፣ ሆቴል፣ ድርጅት፣ የውሃ ዳርቻ፣ የብስ፣ የባህር ሁሉም ተደግሶ አልቆ የእግዚአብሔር ቤት ሳይቀር በምድር ላይ አንድም ክፍት ቦታ ሳይተው ሁሉም የምንዝርና ማስተማሪያ፣ ማደራጃ፣ መፈጸሚያ ወደሚከፋ ደረጃ ማሸጋገሪያ ሆኗል። ሁሉ ፀሐይ የሞቀው እውነት ነው። በዚህ ተግባር ሴቶች ዋነኛውን ስፍራ ይዘዋል። ገላቸውን አራብተው በጠራራ ፀሐይ በመዞር ለፍትወት ሁሉን ይጋብዛሉ። ሀፍረተ ስጋቸውን በማጋለጥ የተቃራኒ ጾታን የፍትወት ስሜት ለመቀስቀስ ከጧት እስከ ሌሊት ይደክማሉ። የዲሞክራሲ መብት ነው በሚል የዲያብሎስ ሕግ በመመራት አካላቸውን ይሸጣሉ፣ መተዳደሪያም አድርገውታል። መሪዎች፣ ታዋቂ ግለሰቦች በሙሉ የምንዝርና ተግባሩን በመፈጸማቸው እንደ ነውር የሚሰማቸው አይደሉም። በዲያብሎስ የተሾሙ ናቸውና። ስለዚህ ምንዝርና የየዕለቱ ተግባር ነው። ፈጣሪ አምላካችን አታመንዝር ያለው ሕግና ትእዛዝ በመጣስ ከጧት እስከ ማታ የሚፈጸም የተለመደ ተግባር ሆኗል። ነውርን ከማድረግና ከመፈጸም ማፈር ቀርቶ በአምላካችን የተከለከለውን አታመንዝር የሚለውን አለመጣስ እንደ ነውር ተቆጥሯል። በትዳር የተወሰነች ገሏን የሸፈነች ሴት እንደ ውዳቂና ለዋቂ ያልሰለጠነች ተደርጋ ትቆጠራለች። የማያመነዝር ወንድም እንደ ጅል ከተቆጠረ ሰነበተ። ወንድና ወንድ፣ ሴትና ሴት በፍትወት ከተቃጠሉ የሶዶምን ስራ በብዙ እጥፍ በልጠው ከተገኙ ቆየ። እንዲያውም እንደ መብት ተቆጥሮላቸዋል። ይጋባሉ። ቤተ ክርስቲያን እመራለሁ፣ አስተምራለሁ፣ ምዕመንን ወደ እውነት እመልሳለሁ የሚል ቄስ ጳጳስ ራሱ ግብረ ሶዶማዊ ሆኖ ተገኘ። እንደ ትክክል ተግባርን በመቁጠር በአደባባይ ተከራከሩበት። በሀገሬ በኢትዮጵያ እጅግ የከፋ የምንዝርና ተግባር ለመፈጸሙ ፈጻሚውም ተመልካቹም ሁሉም የሚያየው ያልተሸፈነ የተፈቀደ ተግባር ሆኗል። የኛ መንግስት ስለ ሶዶማውያን ሲጠይቅ የሰጠው መልስ ህገ መንግስታዊ መብታቸው ነው፣ አንከለክልም የሚል ነበር። መልሶ ራሱን ከድርጊቱ አድናቂነት ለመሸፈን ቤተ ክርስቲያን ታስቁም እንጂ እኔን አያገባኝም ብሎ በተዘዋዋሪ ሳይሆን በግልጽ ይኸው ተግባር እንዲስፋፋ አድርጓል። ሴቶች የተከለከለውን በወንድ ልብስ ማጌጥን መብታችን ነው በሚል የሰይጣን ብሂል በመነዳት ማንም ሊከለክለን አይችልም ብለው በድርጊቱ ከተጠመዱ እጅግ ቆዩ። ከወንዱም በፍጹም የማይለዩ ሆነዋል። ከሱሪውም አልፈው መላ ገላቸውን በማሳየት ከጧት እስከ ማታ ዝናብና ፀሐይን ሳይመርጡ ሲዞሩ ይውላሉ፣ ይስተዋላሉ። ኦሪት ዘዳግም ምዕራፍ 22 ቁጥር 5 ያንብቡ። እዚህ ላይ እስቲ አረፍ እንበል። ከቆምንበት ከገጽ 13 ንባባችንን እንቀጥላለን። ምንዝርና ነውር መሆኑ ቀርቶ አለማመንዘር ነውር ሆነ። አንድም ሴት ከነ ክብሯ መቆየትን ከናቀሽ ቆየች፣ ክብሯን የትም መጣል መሰልጠን ሆነ። በማንም መለኪያ በምንም መንገድ ለዚህ አመንዛሪና አንጓጣሽ ትውልድ መራራት እጅግ ይከብዳል። ርኩሰታችሁ ዓለምን አጥለቅልቆታል። በመሆኑ ከአባታችሁ ዲያብሎስ ጋር ትጠረጋላችሁ። መልካሙንና ጽድቅን ብትሰራ ለአንተ እንጂ ለፈጣሪ ምን ይጠቅመዋል? ምንስ ይጨምርለታል? ክፉ ብትሰራ የምትጎዳው ራስን እንጂ ከፈጣሪ ክብር ምንስ የምትቀንሰዋል? ስለዚህ ቁጥርህ በረከተ አልበረከተ ምንም ትርጉም የለው። እንደ ኖህ ዘመን ትጠረጋለህ። አስታውስ፣ እጣ እንደ ሶዶማውያን ይሆናል። በኢትዮጵያ ምድር ከእናንተ የበለጠ የቅጣት በትር የሚያርፍበት የለም፣ መሸሸጊያ የለም። ምነው ባልተፈጠርኩ
የምትልበት ሰዓት መጥቷል። አጥፊያችሁ በየደጃችሁ ቆሟል። ፈጣሪም ምድርም ጠፍታችኋለች። በምንዝርና በውሸት በጭካኔ በሌብነት በነፍሰ ገዳይነት የተበከልክ ስራህም ያደረግህ ወንድም ሆንክ ሴት በፈጣሪ እሳት ትበጠራለህ። ማንም የሚያመልጥ የለም። መልካሙን ዘመን የሚያዩት በፈጣሪያቸው ሕግ የተመሩ የኖሩ ሲወቀሱ ፈጥነው ንስሐ የገቡ ብቻ ናቸው። ከጥፋት ወደ ጥፋት ለምትነጉደው ተግሳጽና ምክር ለናቀው ለጠፋው ትውልድ የጨለማ ልጅ ከጨለመ ስራው ጋር ጨለማውን ሲጠረግ አብሮ ይወገዳል። የብርሃን ልጅ ደግሞ በብርሃን ዓለም ተባርኮ ይኖራል። በምንዝርና በክህደት በውሸት በንጥቂያ በቅሚያ በግድያ እናትና አባትን በማዋረድ በስርቆት በዚህ ሁሉ የተከነ የዘለቀ ሽማግሌ ወጣት ባልቴት ሁሉም ትፈተሻለህ፣ ትበጠራለህ። ቀለህ ስትገኝ ለእሳት ትጣላለህ። የሚያመልጠው ደግሞ አንተ የናቀው ውዳቂ ያደረገው አንተ ከምትሰራው ወንጀል የራቀና ከልቡ ንስሐ የገባ ይሆናል። በምንም ዘዴ የማታመልጠውን የብርሃን ፍርድን ትቀበላለህ። ሁሉም በደጅ ነው፣ ጊዜውም ተፈጽሟል። ምሳሌ ምዕራፍ 6 ከ26 እስከ 35 ቁጥር። ወደ ሮሜ ሰዎች ምዕራፍ 1 ሕዝቅኤል ምዕራፍ 16 ከቁጥር 31 እስከ 34። ምሳሌ ምዕራፍ 7 እነዚህን ያንብቡ። በውጭ ስላሉ ኢትዮጵያውያን በውጭ በስደት ያላችሁ ወገኖቻችን ሀገራችሁን እየወደዳችሁ በችግር የሄዳችሁ የችግር ምልክት የሆኑ ዜግነታችሁን ያልጣላችሁ ያልለወጣችሁ የፈጣሪን የሚየ ልጆች ጊዜው ስለመሸ ራሳችሁን እንደ ሎጥ ከሶዶም ከተማ ለማስመለጥ ከፈጣሪያችሁ ጋር በብርቱ ተነጋገሩ። እመቤቴን ጠይቁ፣ ጊዜም አታጥፉ። አጥፊው በመላው ዓለም በሁሉም ስፍራ ታዞ በደጅ ቆሟልና የሀገራችሁ ትንሣኤ ነው እንደ ፀሐይ ሊያበራ ነው። የሚየ ልጆች እውነተኛ የተዋሕዶ ኦርቶዶክስ አይዟችሁ፣ አምላካችሁ ደርሷል፣ በደጅም ቆሟል። ራሳችሁን አዘጋጁ፣ ጊዜ የለም፣ አትዘናጉ፣ ተፈጽሟል። በሌላ አኳያ ኢትዮጵያ የነበርክ ኢትዮጵያዊነትን የናቅህ ዜግነትን የለወጠ ለፍርፋሪ የሸጥህ ብኩርናውን ለምስር ወጥ እንደሸጥህ ኤሳው ክብርንና ብኩርናን ለለወጥህ ምንዝርናን የለመድህ ከአህያ የዋለች ጊደር ፈስ ትማራለች እንደተባለ ምንዝርናን፣ ውሸትን፣ ንቀትን፣ ስስትን የተማርክ ተዋሕዶ እምነትን ንቀህ ፈረንጅና ከአረብ እምነት የቃረምክና የተቀበልክ መንገድህ ያድንህ፣ ያመንክበት ይከልልህ። ለካቶሊኩም፣ ለፕሮቴስታንቱም፣ ለእስላሙም፣ ለሂንዱም፣ ለቡድሂዝሙም ተከታይ ሁሉ የሚጠብቀው ሁሉ ለአንተም ይጠብቃል። ተዘጋጅተህ ጠብቀው። ሕዝቅኤል ምዕራፍ 14 ከቁጥር 12 እስከ 20፣ ኢሳይያስ ምዕራፍ 40 ከ6 እስከ 8 ቁጥር፣ ዘጸአት ምዕራፍ 12 ከ21 እስከ 28 ቁጥር፣ ኢሳይያስ ምዕራፍ 57 ከቁጥር 11 እስከ 13 አንብቡ። ከሊቅ እስከ ደቂቅ ላለህ ወገኔ በሙሉ ሁሉም የሚመዘንበት የሚዳኝበት የሚለይበት ሰዓት ተፈጽሟል። የሚቀረው ስንዴውን ወደ ጎተራ እንክርዳዱን ለእሳት መስጠት ብቻ ነው። ሽማግሌ፣ ባልቴት፣ ጎልማሳ፣ ጎልማሲት፣ ወጣት፣ ሴት፣ ወንድ ሁሉ ልቡና ኩላሊትን በሚመረምር አምላክ ተለይተሃል። ለምህረት የተጻፈው በግንባሩ ምልክት በስውር ተደርጎበታል። ምህረትን የማያገኘው ለእሳት የተጻፈው ምልክት አልባ ነው። በስውር የታተመው ምልክት የጨበጥህና ያልጨበጥህ መሆንህን የሚለዩ ቅዱሳን መላእክት ስለሚያውቁህ የሌለውን ለእሳት ያለውን ወደ እረፍትና ወደ ምህረት የሚወስዱ የእግዚአብሔር መላእክት በፊትህ በአጠገብህ ቆመዋል። ይህን የምታውቀው ደግሞ ስትድን ከመዓቱ ስትተርፍ ብቻ ነው። መዳንህንም በዚህ ታረጋግጣለህ። ካጠገብ ያለው ሲሸኙ ምልክት አልባ መሆናቸው ታውቃለህ፣ ትረዳለህ። እኔ መሪ ነኝ፣ እኔ ሚኒስተር ነኝ፣ እኔ እምነት መሪ ነኝ፣ እኔ ጦር አለቃ ነኝ፣ እኔ ባለ ኒኩለርም ባለ ጠመንጃ ብትሆን ነኝም ብትል የዓለም መሪም ሁን የአጥፊው ጋሻ ጃግሬ ስለነበር ካለቃና ምንዝር ስለሆንክ የዘር ሹመኛ ተጠቃሚ የዘር ፈራጅ ስለነበርክ ምንም
ከምንም የሚያድን የለም። ሁሉም የዓለም ገጽታ በሙሉ በሞት ይፈተሻል። የሚያድንህ የልብ ቅንነት፣ እምነትና ስራ ብቻ ነው። የሰበሰብከው ሀብት ንብረት በምሕረት ልታስቡት ይቀራል። አንተ እንደዘራከው ታጭዳለህ። ፈጣሪ ረስተህ እንደ አምላክ ቆጥረህ የተከለልከው በዘረኛ ጉያ ገዢ ጉያ ነው። እሱ ስለሚሄድ አንተስ ወዴት ትቀራለህ? አባትህ አብረኸው ትጓዛለህ። የአህያ ባል ከጅብ አያስጥልም እንደሚባለው ለሆድህም ሆነ ለመንክበት ዓላማ ያው ከሃዲ የእግዚአብሔርና የአገር የወገን ጠላት ነው። ስለሆነም ስፍራ መቃብር ብቻ ነው። እንደ ስራ መጠን ይከፈላል። ማንም ገዢ አያመልጡ፣ ራሱንም ሆነ አንተንም አያድንም። ስለዚህ ከፊት የመጣውን የፈጣሪ በትር ሳያበጥር እንደማይመለስ ተረድተህ ታጥቀህ ጠብቅ። የታዘዘው አጥፊ በደጅ ይቆማልና። ይህ መልእክት ስታነብ እንደለመድከው የሳጋ ብልጠትና የፖለቲካ ክህሎት ያዋጣኛል ብለህ እንዳታስብ። መከራህን ከሚያከብደው መከራ የሚፈይደው የለም። ዓለም ገና ከእንቅልፉ አልነቃችም። በመጣበትም ቁጣ ፈጽሞ አልደነገጠም። ሁሌም እንደሚያስበው በእውቀት በእርዳታ ተረዳዳ፣ በገንዘብ እወጣዋለሁ ብሎ ያምናል። በምድር መንቀጥቀጥ፣ በጎርፍ፣ በማዕበል፣ በሙቀት፣ በረሃብ ሲመታ ኮንፈረንስ ያደራጃል። ሳይንሳዊ ዘዴ ይተልማል። የእርዳታ ድርጅት ይሰይማል። ደረስኩ ይላል። ይህ ሁሉ ይቆማል፣ አይረዳም። ለራሱ የሚሰጠውን መከራና በትር ስለማይቋቋም አንዱ ለአንዱ የሚራዳበት ወቅት ይጠፋል። ሁሉም እንደ ስራው በመጣው ጥፋት ይጠረጋል፣ እንደ ጭስም ይተናል። ምድራችን እውነትን በማያውቁ አመፀኞችና ወንጀለኞች የዲያብሎስ ልጆች ስለተሞላች በግድ መጽዳት አለባት። ለቅዱሳንም የተመቸች የበረከት ምድር ልትሆን ይገባል። ስለሆነም ይኸው የፈጣሪ ፈቃድ ይፈጸማል። በኢትዮጵያ የሚደርሰው የሚፈጸመው ሁሉ እየሆነ ይመጣል። እግዚአብሔር የቀባቸው በምድሪቱ ላይ ሊነግሱ ሲነግሱ ያኔ ብቻ የረፍት ጅማሬ ይሆናል። ይህ እስኪሆን ግን ዓለም አይታ የማታውቀውን ጥፋትና ውድመት ታስተናግዳለች። በዚህም ጊዜ ሁሉም የሚጮኸው የፈጣሪ ቁጣ እንዲቆምለት ብቻ ነው። ያ ደግሞ የሚሆነው ታዘው ሁሉ ሲፈጸም የእግዚአብሔር ሕዝቦች ነጻ ሲወጡ ብቻ ነው። የታመኑ የፈጣሪ ልጆች በዓለም ሁሉ ፊት የሚያበራውን ከጌታ የተሰጣቸውን ስልጣን ሲያጸኑ፣ ሁሉም ሲንበረከክና ለፈጣሪና ላከበራቸው ሲገዛ ብቻ ነው ሰላም፣ በረከት፣ ቸርነት የሚሆን። ይህ ሲሆን ብቻ ነው። ይህ ደግሞ ከብዙ ጉዳት በኋላ የሚፈጸም ነው። ምክንያቱም የሰው ልጅ ትዕቢቱንና አውቃለሁ ባይነቱን ቶሎ አይጥልምና ዓለም ሁሉ በታላቅ እንባና ጩኸት ይሞላል። ከቁጣው ብርታት የተነሳ ዓለም ያለፈች እስኪመስል ድረስ። አሁንም ደግሜ እለዋለሁ፣ በኢትዮጵያና በዙሪያ ባሉ ተራሮች ሀገሮች ሁሉ የብርሃን ዙፋኑን የሚዘረጋው ጌታ ልጆቹን በዙፋኑ ላይ ሲያስቀምጥ ብቻ ነው ቁጣው መስከን የሚጀምረው። ከዚህ ውጭ የሚመጣ አንዳች ነገር የለም። እግዚአብሔር ለምሕረት ያሰባቸው ክርስቲያን ሁሉ ክርስቲያንም ሆኑ እስላም ሆኑ ካቶሊክ ሆኑ ሌላም ሆኑ ድርጅት ውስጥ ኖሩ አልኖሩ እምነት ይኖራቸው አይኖራቸው ብቻ ልባቸው ቅን የዋጡትና ደግ ከሆኑ እውነትን የሚወዱ ከሆኑና ፈጣሪን የሚፈልጉ ይሁን እንጂ አምነውና ተጠምቀው በብርሃናዊ ተዋሕዶ ኦርቶዶክስ ልጅነት ተባርከው በብርሃን ጎዳና ይገሰግሳሉ። የምሕረትም ዘመን ያሉ ይኖሩበታል። የኢትዮጵያ ትንሣኤ። ወገኔ የኢትዮጵያ ሕዝብ ፈጣሪም እጅግ የተወደድክ ሕዝብ እኮ ነው። እጅግ ላከበራት ለእናቱ ለእናታችን ለድንግል ማርያም ልጅ አድርጎ የሰጠ ለማንም ያልሰጠውን በረከትና ሕይወት ያዘዘልህ እኮ ነው። የሚዬ ድንግል ልጆች ለመሆኑ እንዲህ ለወደዳችሁ አምላክ ምን ትከፍሉታላችሁ? ዓለምን ሁሉ ለእናንተ እንዲገዛ እንዲታዘዝ ወሰነ። እስቲ ወገኔ አስተውል። ያለፉት ለዚች የተባረከች ምድር የደከሙት አባቶቻችን ድካም ለ7500 ዘመን ሲመዘን ሲለካ ሲመዘገብ ኖሩ። ቃሉን በፍጹም የማያጠፍ ጌታ ለእኔና ለአንተ ለአንቺ ብድራትን ሊከፍል መጣ። ለመሆኑ ምንስ ትከፍለዋለህ? ጌታ ሌላ አይጠይቅም። ከልብ የሚመነጨው ምስጋና ብቻ ነው።
በፈጣሪ ፊት ያለህን ክብር አላወቅኩም። አሁን ግን ልታውቅ ይገባሃል። በስራ አይደለም። የወደደ አያት ቅድመ አያቶች በእምነታቸው ቆሙ በጸጋው ያፈሱት በረከት ነው። ለዚህም የትንሣኤ ዘመን ያደረሰህ የታመነ አምላካችን ሁሌም የታመነ ነው። ከቃሉ የሚጨመር የሚቀነስ የለም። አድምጥ፣ ደስም ይበልህ። በዓለም የሚያበራ ክብር ለኢትዮጵያ ተሰጥቷል። በበረከቱና በቸርነቱ በፍጹም ፍቅሩ የምትሞላው ኢትዮጵያ በእመቤቴ እናትነት እቅፍና በረከት ታኖርሃለች። ከእንግዲህ አገርህ ኢትዮጵያ ወደ ውርደት አትመለስም። ለበረከት የታደልከው ወገኔ እንዳሁኑ ክፉ ትውልድ ፈጣሪን እንዳታስከፋው እነግርሃለሁ። አሁን ቁጣውን ጥፋቱን ታየዋለህና ከፈጣሪ ፈቀቅ እንዳትል። ከዚህ ጥፋት በኋላ በረከቱን በቸርነቱ ብዛት ደስታ እጅግ ስለሚበዛ በስጋ ምቾት ተጠልፈሳ ከፍቅሩና ከቸረ ጸጋው እንዳትኮበልል ተጠንቀቅ። የተባረከው ግን አንተ መልካሙን ታያለህ። ልጆችም እንዲያዩና ለትውልድ እንዲያዘልቁ አብረን ታምነን ለአምላካችን ቃልና ትእዛዙ ተግተን አገራችንን በፈጣሪ ፊት እንደታመነች እንደተወደደች እንድትዘልቅ የሚያደርገውን ስራ እንስራ። በፍቅሩ ኑር። የሚጠላውን ጥላ፣ የሚወደውን ውደድ። አሁን የምታየውን ዲያብሎስ የዘራውን አመፅና የጥፋት አዝመራ ከምድርህ አጥፋ። እውነትን ብቻ አንግስ። ሙሴ በእስራኤላውያን ክህደት ሲበሳጭ እግዚአብሔር ያለው እንድታስብ ይገባል። ጌታ እንዲህ ነበር ያለው፣ ሙሴ ባሪያዬ ይህንን ልቡ ጠማማ ሕዝብ ላጥፈው፣ ተወኝ፣ አንተንም ለታላቅ ሕዝብ መሪ ላድርግህ ነው ያለው። ያ ታላቅ ሕዝብ ደግሞ የኢትዮጵያ ሕዝብ ነው። ሙሴ አስተዳደርን የተማረው ከኢትዮጵያዊ የሚስቱ አባት ከዮቶር ነበር። ኢትዮጵያ በሕገ ልቡና በሕገ ኦሪት ዛሬም በሕገ ወንጌል ያለውን ስርዓት ሳታፋልስ ትውፊቱን ጠብቃ መጥታለች። እግዚአብሔር አምላካችን በባሮቹ በኩል ያስተላለፈውን ቅዱስ ቃሉን በጥንቃቄ ጠብቃ ለአንተ ለዛሬው ትውልድ አድርሳለች። ሌላ የናቀውን የጣለውን የደለዘውን የቀነሰውን ተግባር ሳትከተል በትክክል እንደነበር እንደ ቃሉ ጠብቃ አኖራለች። ከዓለም ሁሉ በሚለየው የእምነት ስርዓቷ ዛሬም ሁሌም እንደ ጠል በሚንጠባጠበውና እንደ ምንጯ በሚንቆረቆረው ዜማዋ ፈጣሪን ታመሰግናለች። ታላላቅ መሪዎችን እግዚአብሔር ሰጥቷት ነበር። እነ ካሌብን፣ እነ ኢዛናን፣ እነ አብርሃ ወአጽብሃን፣ እነ ላሊበላን፣ እነ ዘርዓ ያዕቆብን ወዘተ። በስጋውም አገዛዛቸው የገነኑትን አሳልፋለች። ግዛቷም እጅግ የሰፋና እስከ የመን የዘለቀ ነበር። በየዘመኑ የተነሱ ጠላቶች ሲቀንሷት ሲሸርፏት መጡ። መሪዎቹም በታሪክ እያነሱ መጡ። የቅርቡን ብናነሳ ከዘመነ መሳፍንት ጀምሮ በኢትዮጵያ ታሪክ በድንበር ጉዳይ ብዙ የተወሳሰበ ሁኔታ ተፈጥሮና እስከ ዛሬ ተወሳስቦ እንደቀጠለ እናያለን። በታሪክ ያነሱና ሀገራቸውን እየሸረፉ ለጠላት በመስጠት ለስልጣናቸው መደላደል ብቻ የሚደክሙ ወሬዎች እነሆ ቆመን እያየን ነው። የታሪክ ድንቅነት ፈጽሞ የማያማቸው ናቸው። ይሁንና ወገኔ አትጨነቅበት። ጠላት በየአቅጣጫው በቃኘው በነደፈው አካሄድ ሁሉ ኢትዮጵያን ከምድረ ገጽ አጥፍቷል። ዛሬም የሚችለውን እያደረገ ነው። ይሁንና ፈጣሪ ሁለንተናዊ ጥበቃ ስላደረገ እዚህ ደርሳለች። ከአሁን በኋላ ግን ይህ ታሪክ ይቀየራል። ሀፍረትም መሸማቀቅም ለጠላቶች ይሆናል። የጠበበው የተሸራረፉ ወደ ነበረበት ብቻ ሳይሆን እጅግም በማትገምተው ሁኔታ ሰፍቶ ይንሰራፋል። በነ ካሌብ ዘመን የነበረው ብቻ ሳይሆን ከዚያም በላይ ይሆናል። ወገኔ ይግረምህ፣ አምላክ ይህንን ያደርጋል። ከዚህም አልፎ የሌሎች ሀገሮች ሁሉ እድልና ዕጣ ፈንታ በሙሉ የሚወሰነው እዚሁ በታላቋ ኢትዮጵያ ይሆናል። ዓለምም የኢትዮጵያ ምርኮና በረከት ይሆናል። መዝሙር ዳዊት 36:37 ቁጥር 9፣ ኢሳይያስ ምዕራፍ 57 በሙሉ፣ መዝሙር ዳዊት 57:58፣ ትንቢተ ሶፎንያስ ምዕራፍ 3፣ ኢሳይያስ ምዕራፍ 62 ከቁጥር 1 እስከ 5፣ መዝሙር ዳዊት 56 ይነበብ። ወገኔ ልብ ብለህ አስተውል። ፈጣሪ ለክብሩ ሊመሰገንበት በእውነት ወዶሃል። ቀን ፍርዱንም እንደ ፀሐይ ሊያወጣ ወስኗል።
ስለዚህም እኔ ወንድሜ የምመክረን ታናሽ ምክር አድምጥ። ለሰው ልጅ ሁሉ ፍቅር ይኑርህ። ክፋትን፣ ጭካኔን፣ ስስትን፣ ምንዝርና ሌብነትን፣ መልካም ያልሆነውን ሁሉ ፈጽሞ ከራስህ አርቅ። በእውነት ወንድም እህትህ ስለሆኑ ለሀገርህ መታመን ይኑርህ። ከዚህ ሁሉ በላይ ፈጣሪ አምላክህን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ነፍስ ውደደው። ስለ አሁኑ መሪዎቻችንና ስለ ዕጣ ፈንታቸው ስልጣንስ ወደ እግዚአብሔር ልጆችና አገልጋዮች እንዴት ይዞራል የሚለውን ከዚህ በታች በዝርዝር ስለምናይ በአንክሮ ተመልከተው። መላው ዓለም በሚስጥርም ሆነ በግልጽ ሲደክም የኖረው ይችን የተቀደሰች የተባረከች ምድር ኢትዮጵያን ለማጥፋትና ከምድረ ገጽ ፈጽሞ ለመፋቅ ነበር። በነበር ቀረ እንጂ አዝማቹም የቀደመው እባብ ዲያብሎስ ሲሆን ሁሌም ዘመቻው የሚያነጣጥረው በእግዚአብሔር ፈቃድና ሐሳብ ላይ እንዲሁም በሰው ዘር ላይ በሙሉ ነው። ማንኛውም ሀገር ሰለጠነም አወቀም ከኩያው ጋር ከሚጋጭ ይልቅ ይህችን እንደ ሀገር ማጥፋት እንደ ቀዳሚ እቅዱ ያደርጋል። ይህንንም ሲፈጽም ኖሯል። አሁንም ይህንኑ ተግባር ያለማቋረጥ ሲያደርግ ይታያል። አረቡና የአረብ ዓለም፣ አሜሪካና ወዳጆቿ፣ ኤሽያዊውም፣ ጥቁሩ፣ አፍሪካዊም ለኢትዮጵያ ያላቸው ስሜት ሁሌም የደፈረሰ ነው። ለምን ቢባል ኢትዮጵያ ሀገራችን በሁሉም ሆነ የተለየች ናትና። እስቲ ፈረንጁን ከፈረንጁ አስተያዩት። በባህሉ በስብና በሁሉም ነው ተቀራራቢ ነው። አረቡንም ይሁት ያው ነው። ጥቁሩም ተመሳሳይ ሁኔታ ነው የሚታየው። በኤሽያውም ተመሳሳይ ክስተት ነው የሚስተዋል። ከዚህ ሁሉ የምትለዩ ኢትዮጵያ እና ሕዝቦቿ ብቻ ናቸው። በእምነትም፣ በባህልም፣ በተፈጥሮ ንቃትም፣ በታሪክም በሁሉም ትለያለች። ስለዚህም ሁሉም የዓለም ፖለቲከኛና መሪ በአንድም ሆነ በሌላ ምክንያት ወደ ኢትዮጵያ ጉዳይ ሲመጣ የጋራ ግንዛቤ በጋራ መጥላት ነው። ከዚሁ የህሊና ጥመት በሚመነጭ የጥፋትና የክፋት ስራ መስራት ነው። ለምን ይህ የሆነው ሰዎችን በመንፈሳዊ ህሊናቸው እንዳይገዙ የቀደመው እባብ ስራውና ተግባሩ ነውና ከሞላ ጎደል ሁሉንም የዓለም ክፍል በሚሻው መልክ ነርቶ ጠፍጥፎና ቀርጾ እንደሚሻው አድርጎታል። እሱ ያቀደውንና ያስጨበጠውን እንደ ህልውናና እንደ እውነት ተቀብሎታል። ስለሆነም ለሌላው ዓለም አባታቸው ዲያብሎስ ስለሆነ የእሱ ጠላት ደግሞ ጠላታቸው ነው። የጨለማው ገዢ የጨለማው ስራ መሪ ነው። ስለሆነም የዚህን ተጻራሪ ሆኖ በኢትዮጵያ የሚታየውን ብርሃናዊ እምነት አይቀበልም። ኢትዮጵያ የብርሃን ሀገር ናት። ዘመንን ሁሉ ቆርጦ የመጣውን እውነት የጨበጠች ፈጣሪ አምላካችን በየዘመኑ ያስጨበጣትን የብርሃን ሕግና ቃል አጽንታ የኖረች ናት። በመሆኑም ዓለም ሁሉ ይህንን እውነት መንገድ ስቶ በጨለማ ዓለማዊ መንገድ በመሄዱና እውነትን በመናቁ ለኢትዮጵያ የተሰጠውን ጸጋ ስላጣ ሁልጊዜም ስራውም ይህንን እድልና እውነትን የጨበጠችውን ኢትዮጵያ አጥብቆ ይጠላል። በዚህ መንፈስና ስሜት በመገዛት የተለያየ አይነት ጥቃት ይሰነዝራል። በፈጣሪ ፊት የከበረውን እምነት ተዋህዶ ኦርቶዶክስን ያጸናች፣ በኑሮ ስርዓቷ በወንድማማችነት ፍቅር የተሞላች፣ ዘወትርም ለፈጣሪዋ ከልቡኗ ባለማቋረጥ እንደ መልካም ጠል በሚመነጭ የምስጋና ጸሎት እንደ ጅረት በምታፈስ የቅኖችና የዋሆች ሀገር ነች። በዚህም በዲያብሎስ እጅግ ስለተጠላች የሰይጣን ልጅ ሁሉ ከአያት ቅድመ አያቶቹ ጀምሮ 7500 ዘመን በሙሉ በፊት አውራሪው ዲያብሎስ አማካኝነት አዝማችነት ያለማቋረጥ ሲዘምትባት ኖሯል። አሁንም የሚታየው እውነት ይኸው ነው። በዚህ አስከፊ የመከራና የችግር ወቅት በመፈተን ላይ ያለችው ሀገራችን ኢትዮጵያ ታላቁን የፈጣሪዋን ተስፋ ጨብጣ ያለች መሆኑን ሁሉ ያውቃል። ታዲያ የዚች ታላቅ ሀገር የጥፋቷ መሪዎች እነማን ናቸው? የዛሬዋ መሪዎቻችን ፈጣሪን የማያውቁ በጭካኔ የተሞሉ ይችን ሀገር የረገጡ የጠሉ ባህሏን፣ እምነቷን፣ ህልውናዋን የናቁ ናቸው። በኃይላቸው ታምነው የሚገዙ ናቸው። ለጥፋትም የተላኩ ናቸው። ህዝብ ለአምላክ ልታዘዝ ሲል ሲያምስ
ለመቅጣት ሲል ፈጣሪ ጨካኝ ገዢዎችን እንዲልክ ሁሉ የኛዎቹም በዚሁ መስፈርት የመጡ ናቸው እንጂ በራሳቸው ጉልበት የቆሙ አይደሉም። ለነሱ ግን ይመስላቸዋል፣ ያውቁታልም። ተልኳቸውን ግን አይረዱም። የሚነዳቸውም የሚያዛቸው ለዚሁ ተግባር የተመደበው አጥፊ መልአክ ነው። ስለ መሪዎቻችን ስለ ባህሪያቸው ማንሳት ምንም አይጠቅምም። ሁሉም ወገኔ ያውቃቸዋልና ውሸትን የለበሱ በክፉ ስራ የጸኑ መሆናቸውን ማንኛውም ኢትዮጵያዊ ዜጋ ያውቃል። ጣፈንታቸውን ማንሳት ሰዓቱ ስለሆነ የግድም ተገቢም ነው። እነሱም ካልተረዱት ቢያውቁት መልካም ነውና ልብ ብላችሁ አድምጡ። ጊዜው ፍጹም የጨለመባችሁ መሪዎቻችን፣ በቅድሚያ የምለው ቢኖር ስለ እድል ፈንታችሁ ነው። ሰው እንደመሆናችሁ መጠን እጅግ አዝናለሁ። በዚህ ታሪክ አጋጣሚ ባትከሰቱ በተሻለ ጥሩ በሆነላችሁ ነበር። ያለንበት የታሪክ ወቅት በኢትዮጵያም ሆነ በመላው ዓለም እጅግ ትልቅና ቀድሞም ያልታሰበና ያልታየ ነገር የሚከሰትበትና የሚታይበት ወቅት ነው። የጨለማው 7500 ዘመናት ተሸኝተው ለምህረትና ለበረከት የተሰጠ የሰው ዘር ለረፍት ለ1000 ዘመን የሚዘልቅበት የመሸጋገሪያ ድልድይ ላይ እንገኛለን። የሚሻገሩት ውስን ናቸው፣ የማይሻገሩት ደግሞ እጅግ የበዙ ናቸው። እዚህ ላይ አንድ ማብራሪያ ብሰጥ ደስ ይለኛል። 1000 ዓመት ዓለም በ8ኛው ሺህ ታልፋለች። ነገር ግን 1000 ዓመት የሚል በራእይ ላይ ያልተጠቀሰ ቃል አለ። ይሄ ለእግዚአብሔር ሕዝቦች በኢትዮጵያ ለምትነግሰው ኢትዮጵያ ተዋህዶ ኦርቶዶክስ የተሰጠ የመጽናኛ ዘመን 1000 ብሎ ተጠቅሷል። በእግዚአብሔር ዘንድ የቁጥር አቆጣጠር ልክኛ በስጋ እንደምንቆጥረው 1 2 3 4 ብለን እንደምንለው አይደለም። ይህንን በጴጥሮስ መልእክት ላይ እግዚአብሔር በቃል አስቀምጦታል። ይኸውም በእግዚአብሔር ዘንድ 1000 ዓመት እንደ አንድ ቀን ነው፣ አንዱም ቀን እንደ 1000 ዓመት ነው የሚል ቃል ተቀምጦ እናገኛለን። ስለዚህ ይህ 1000 ዓመት ሲነገር የጊዜውን የረጅም ጊዜ መጽናኛ ጊዜ ከእግዚአብሔር የሚቸር መሆኑን የሚገልጽ ነው። ቁጥሩ በትክክል ግን 1000 ዓመት በግድ ተቆጥሮ ይሙላ ማለት ግን አንችልም። 500 ሊሆን ይችላል፣ 300 ሊሆን ይችላል፣ 400 ሊሆን ይችላል። እኛ አናውቀው። አዋቂው በልቡ አስቦ ያስቀመጠው የፈረደው ግን ማን ነው? ልዑል ነው። ስለዚህ በቁጥር ራሳችሁ እንዳታውቁ አደራላለሁ። ወደ ንባቡ መለሳለሁ። የዘመናችን የሀገራችን አለቃና ምዝሮች ግን ከሚሻገሩት ሳይሆኑ ከማይሻገሩት ናቸው። እንዲያውም የሚገርመው በዚህ የመጨረሻ ሰዓት እንኳን ራሳቸውን ለማሹለክ የሚያስችላቸውን ስራ እንኳን ሲሰሩ አይታዩም፣ አይጸጸቱም። ዛሬም ከፈጣሪ ጋር ሊዋጉ ይከጅላቸዋል። የሚገርመኝም ይሄው ነው። የምታሳዝኑትም በዚህ ነው። ሰው እንዴት አያስተውልም? ሰው እንዴት ከፈጣሪው ጋር ደፍሮ ሊታገል ይሞክራል? ሰው እንዴት ወደ ረግረግ እየሰመጠ ለመዳን አይጥርም? የምትገርሙ ናችሁ። ሁሉ ከእጃችሁ ይወጣል፣ ይተናል፣ አንድም አታመልጥም። ወዴት ነው የሚመለጠው? በዓለም ሁሉ ያለ ወንጀለኛ፣ አመፀኛ፣ ኃጢአተኛ፣ የዲያብሎስ ፊት አውራሪ ሁሉ እዚህ ኢትዮጵያ መጥቶ ተገዶ በፍርድ አደባባይ ይቆማል፣ ቅን ፍርድ ይቀበላል። ታዲያ እናንተ ወዴት ትሄዳላችሁ? ተይዞ ፍርዱን ወደሚቀበለው ወደሚጠረገውና ወደሚጠፋው ዓለም። እጅግ ያሳዝናል። ያልኩትም ለዚህ ነው። ብዙዎች አለቆች ወገናቸውን በድለውና አጥፍተው ወደ ሌላው ዓለም መሸሽ የተለመደና ሁሉም መሪ የሚያውቀው ዘዴ ነው። ይህ ዘዴ ግን መሸበትና ወደ ታሪክ መዝገብ ተጣለ። መሸሻ የለም። ይሸሽም የትም ስፍራ ቢኮን ከተደበቁበት ተይዞ ተዋርዶ ለፍርድ መቅረብ አይቀርም። ይህን ደግሞ ለመትረፍ ያድላችሁ እንጂ ታዩታላችሁ። መፍትሄውና የሚሻለው ግን ከዚሁ ከብርሃን ችሎት ቀርቦ ቅን የእግዚአብሔርን ፍርድ መቀበል ብቻ ነው። ፈራጁም መሐሪውም እንደ ልባችሁ ምንነት የቅጣት መጠኑን የሚወስነው
የሰራዊት ሁሉ ጌታ እግዚአብሔር ነው። ጀት፣ ታንክ፣ ጠመንጃ፣ የታመነ ወታደር ሁሉም አቧራ ናቸው። አንዳቸውም አያድኗችሁ። መሪዎቻችሁን ከዚህ ሁኔታ የሚያወጧችሁ ምንም ዘዴ የለም። የዘራችሁት የአመፅና የክፋት ዘር በሕዝበ እግዚአብሔር ላይ የደረሰው ጥፋት ብዙ ደም፣ ብዙ አምባ፣ ብዙ የሰው ሕይወት እንዲያልፍበት ሆኗል። ይህ ደግሞ በፈጣሪ ተመዝኗል፣ ፍርዱም ወጥቷል። ስለዚህ ወዴትም ማምለጥ አይቻልም። ዛሬ የታመናችሁበት ስልጣን እሳት ሆኖ ይበላችኋል። ለሱ ብላችሁ የደከማችሁት ድካም ሁሉ መና ይሆናል። የትም አኑሩት፣ የትም ያከማቻችሁትን የገነባችሁትን ለምሕረት የታደሉ ይበለዋል። ያከማቻችሁበት ሀገርና ወገን ይጠፋል። የሚረዳችሁ ሁሉ እንደ ጭስ ይተናል። አድምጡኝ፣ ጆሮአችሁንም ክፈቱ፣ ዓይናችሁንም ግለጡ። ይህ ስልጣን በከንቱ ደከማችሁበት፣ ነገ የሚሆነው የማይቀረውን ልንገራችሁ። በእርግጥ ነው የምላችሁ፣ ይህንን ስልጣን አለምንም ሁኔታ ለማስረከብ ለምናችሁ፣ ተንበርክካችሁ፣ ጮኻችሁ ለመላቀቅ ትጥራላችሁ። ነገር ግን በእናንተ ሀሳብ ምኞት አይሆንም። ስልጣን ሰጪ ስልጣን ነሺ ጌታ ስለሆነ በሚገባ ከተጎዳችሁበት በኋላ ፈጣሪያችን ሲያዘን ብቻ እንረከባችኋለን እንጂ እኛ የልዑል ባሪያዎች ስልጣን ስጡ ብለን አንለምንም፣ አናደርገውም። ደግሞ እስከማን ነው የምንለምነው? ስልጣኑ የአባታችን የፈጣሪያችን እኮ ነው። ይህንን ሁላችሁም ልታውቁት ይገባል። በመሆንም ስልጣኑ ከእናንተ ተነጥቆ ለልጆቹ ይተላለፍ ዘንድ በሰራዊት ጌታ እግዚአብሔር ችሎት ተወሰነ፣ ጸደቀ፣ ታተመ። ቀሪው የሽግግር ጊዜ ነው። ያ ደግሞ ዋጋ የምትከፍሉበት ወቅት ነው። ይህ እንዴት ይሆናል? ሲሆን ታዩታላችሁ። በደጃችሁ አይደለም እንዴ? ሁሉም ነገር ምን ጊዜ ያለና ነው፣ መጠበቅ ብቻ ነው። የእምነት ሰው በእምነት አይኑ ያያል። ከሃዲና ፈጣሪውን የማያውቀው የሚያይበት አይን ስለሌለው ድንገት ጨለማ እስከሚውጠው ድረስ እያፌዘና እያላገጠ አሊያም በድንጋጤ ተውጦ ፍጻሜውን ይጠብቃል። ይህ የፍርድ ቃል መሰራጨትና በሕዝብ መታወቅ ከጀመረ ጀምሮ ጊዜው ስለተፈጸመ ወደ ተግባር መለወጥና ተረጋው ይጀምራል። ወገኔ ሁሉ ራስህን አዘጋጅ። መጪው ጥፋት በአንደበት እንደሚነገረው ቀሎ የሚያልፍ አይደለምና ፈጠነ ራስን በፈጣሪ እጅ ጣል። የመዳኛው መንገድ አንድ ብቻ ነው። እሱም በታመነው ለወደዱት በእሳት አጥሩ ለሚጠብቀው የሰራዊት ጌታ ጉያ ገብቶ መሸሸግ ብቻ ነው። በብርቱ የምመክረውም የማስጠነቅቀውም ይህንኑ ብቻ ነው። መንግስት እንደ መንግስት አንድ ማሳሰቢያ ለመሪዎቻችን ልገልጽ ወዳለሁ። መንግስት እንደ መንግስት ራሱን ቢያስገዛ መልካም ነው። በግሌ ኃላፊነትን የማውቅና የዚህንም ሸክም የምረዳ ነኝ። ትዕግስትን ማድረግ ፈጣሪ አስተምሮኛል። ይሁንና ለረጅም ጊዜ ትዕግስትን የሚፈትን ስራ ስትሰሩ ቆይታችኋል። የደህንነት ሰራዊት ወሬና መረጃ ለቃሚ ታጣቂ በማሰማራት ስልታዊ ማጥቂያ ዘዴ ቀይሳችሁ በእኔ ላይ ስትሰነዝሩና ስትዘምቱ ቆይታችኋል። ትዕግስትም ያልቃል። ስለዚህ ከድርጊታችሁ ታቀቡላለሁ። ይህንን የምለው ሰው ምንም ቢሆን ሲጎዳ ማየት ስለሚከብድ ብቻ ነው። አትሳሳቱ። እኔ ስለ እናንተ የማላውቀው የተደበቀ ነገር አለ ብላችሁ እንዳትገምቱ። ጨለማ ብርሃንን አይመረምርም፣ ብርሃን ግን ጨለማን ይመረምራል። ተሰውራችሁ ማናቸውም ነገር ስታቅዱ፣ ስትወጡም ስትገቡም ሁልማችሁንም ሁሉንም ፈጣሪ አምላክ ፍንትው አድርጎ ያሳየኛል። ልብ ልትሉ ይገባል። እኔ መታገሴ እንጂ ፈጣሪን ለመጠየቅና ዋጋችሁን ወዲያው እንዲሰጣችሁ ለማድረግ የጥቂት ሰከንዶች ጥያቄ ብቻ ነው። እኔ ከመሰለኝ በጎም ሆነ ክፉ አምላኬን ከጠየቁት ምንም የምከለከለው ነገር እንደሌለና ለባሪያው ለልጁ ጆሮም ክፍት አይኑም በእኔ ላይ መሆኑን ልታውቁ እወዳለሁ። ስለዚህ ትዕግስቴን አትፈትኑ። ስለ እኔ የሚገልጽላችሁ ይህንን ያንን አደርጋለሁ የሚላችሁ የአየርም በሉት የምድር የውሃም በሉት ወይም የጳጳስም ደብተራ እንዲሁ ሼክ ሁሉም ይድከምላችሁ የት ድረስ እንደሚሄዱ አውቃቸዋለሁ፣ እነርሱም ያውቁታል። ስለዚህ የዲያብሎስ ሰራዊቶች ላለቀባችሁ ጊዜ አትድከሙ።
ቀዩን መስመር አልፋችሁ ለመሄድ ተቃርባችኋልና ደግማችሁ አስቡ። ለእኔ አይገደኝም። ዙሪያዬን ያለውን የእሳት ግንብና የሚባላ እቶን ያሰፈረው አባቴ የቁጣውን እሳት እንዳይገታችሁ እነግራችኋለሁ። ከእንግዲህ ድጋሚ የሚያነጋግረን ሰዓት የለምና በመላው ዓለምና በኢትዮጵያም ላለ ሕዝበ ክርስቲያን በሙሉ ይህን የጽሑፍ መልእክት ስታነብ የፈጣሪን ድምፅ መስማትን እወቅ። በስሜት አትገንፍል፣ ራስን ግዛ። ደስታህን በአግባቡ ራስን በመግዛት ይሁን። ትሕትናን ልበስ፣ ለወንድምህም እዘን። በሚደርስብህ ጉዳት አትደሰት፣ ቢድን ኖሮ ወንድምህ ነበርና። የእግዚአብሔር ሰው በነገር ሁሉ ራሱን ያስገዛልና አንተም ትዕግስተኛ፣ ሩህሩህ፣ ቸር ሁን። ለሌላው የሚጨነቅ እውነተኛ ነው። አንተም ወደ አመፅ አትሂድ። ስራውን ሊሰራ የወጣው የእግዚአብሔር ኃይል የሥጋ ድጋፍን አይፈልግምና ተጠንቀቅ። ስለዚህ መልእክት መሰራጨት ጌታ አንድ ምሳሌ መስሏል። ለሶስት ሰዎች መክሊት ሰጠ፣ እንደየአቅማቸው ሰጣቸው እንዲነግዱ። አንዱ ተርፎ ሶስቱም በየፊናቸው ተሰማሩ። እንዲያተርፉ ሶስቱም በየፊናቸው ተሰማሩ። ሁለቱ ነገዱ፣ አተረፉ። ትርፋቸውንም ይዘው መጡ፣ ተመሰገኑበት፣ ተሸለሙበት። አንዱ ግን ሰርቶ ነግዶ ከማትረፍ ይልቅ ደበቀ። ጌታ ሲጠይቀውም ያንኑ ጌታ የሰጠውን አንዱን መክሊት አቀረበ። ጌታ ረገመው፣ ተኮነነ፣ እድል ፈንታው ጨለማ ሆነ። ይህን ያልኳችሁ በከንቱ አይደለም። ይህንን የሰራዊት ጌታ መልእክት ባላችሁ አቅም ሁሉ ለመላው ሕዝብ አድርሱ፣ በትኑት። በዚህ ንስሐ የሚገባ አለ፣ ይድናል። እናንተም ነገዳችሁ፣ አተረፋችሁ። ሌላው ደግሞ ይህን መልእክት ይሰማል፣ ንስሐ ስለማይገባ አይድንም፣ ይፈረድበታል። በዚህም አተርፋችኋል። ምክንያቱም ፍርዱን ያገኘው ተመክሮ ተነግሮት እንዲመለስ ተመክሮ ስለሆነ፣ በዚህም ለፈጣሪያችሁ ስለታመናችሁና ስለታዘዛችሁ አትራፊ ናችሁ። ነገር ግን ደብቃችሁ በቤታችሁ ቀብራችሁ ብታኖሩ እንደ ሀኬተኛው ሰው መክሊት ቀባሪ ትሆናላችሁና ተጠንቀቁ። እግዚአብሔር የሚወደውና የሚደሰተው የሰማችሁትን አምናችሁ ከተሳሳታችሁበት ፈጥናችሁ ስትመለሱና ሌላው ወንድማችሁ እንደናንተው እንዲድን ስትጥሩ ብቻ ነው። ሌሎች ሀገሮች መልእክቱ በአግባቡ ይደርስ ዘንድ በአማርኛም በእንግሊዘኛም አንብባችሁ በውጭ ላሉት ወገኖቻችሁም ሆነ ለሁሉም የሰው ዘር እንዲደርስ አድርጉ። በዘመኑ ዘዴም ተጠቀሙበት። በፖስታ፣ በኢሜይል፣ በፋክስ ላኩት። ይድረሰው፣ ፍርዱን ይወቅ፣ አውቆም ይዳን፣ አሊያም ሞትን ይቀበል። ዛሬ ነው የማትረፊያው ሰዓት። ነገማ በምሕረት የታሰበው ሁሉ ከምድርም እስከ ሰማይም የሚፈስለትን በረከት ስለሚያገኝ የምትጨምርለት ምንድን ነው? የፈተናው ሰዓት አሁን ነው። እንዲድን መርዳት አሁን ነው። እሳቱ በሙሉ ኃይሉና በታላቅ ቁጣ ከመፍሰሱ በፊት ቤት ሲቃጠል ከውስጡ ሰውን ለማዳን እንደሚደከም ሁሉ እናንተም ጣሩ። ላረጋግጥላችሁ የምወደው ምንም ጊዜ አለመኖሩንና ፍጹም መሟጠጡን ነው። እኔና ወንድሞቼ ለማወቅ አትባዝኑ። አጠገባችሁ ስላለን በስራው ላይ ብቻ አትኩሩ። ወደው ሳይሆን ተገደው እንኳን ለኢትዮጵያ ለባለ ጉዳዩ ሕዝብ ለመላው ዓለም ሕዝብ ባላቸው መገናኛ ዘዴ ሁሉ በቀን 10 ጊዜ ያወሩታል። የዓለም ሕዝብ ሁሉ መሪም ተባለ ምንም ይሁን ነፍሱን ለመታደግ በጭንቀት የሚበረው ወደ ኢትዮጵያ ይሆናል። እድለኛ የኢትዮጵያ ሕዝብ በእውነት የምትወደድ ሕዝብ ነው። እግዚአብሔር በስራችሁ ሁሉ ይባርካችሁ። እመቤት የድንግል ማርያም ዘወትር በቅፏ ታኑራችሁ። ከክቡር ቃሉ የተጠቀሱትን ከመጽሐፍ ቅዱስ ጥቅሶች አስተውላችሁ አንብቡ። አስጀምሮ ላስጨረሰኝ የሰራዊት ጌታ እግዚአብሔር ክብር ምስጋና ይሁን። ዘወትር ከኔ ሳትለየኝ ወይም ላልተለየችኝ እናቴ ድንግል ምስጋና ይሁን። ፊርማ 27/09/2000 ዓመተ ምህረት ከታመነው የሰራዊት ጌታ እግዚአብሔር ባሪያና አገልጋይ ተፈጸመ። የገጹ ብዛት 19 መሆኑን አትዘንጋ። ስታሰራጭ በፍጹም ከገጽ አታምልል። በፊደል ግድፈት ላይ ሳይሆን በመልእክቱ ላይ ብቻ አትኩር። መዝሙር ዳዊት 36:37 ከ25 እስከ 40 ያለውንም ተመልከት። መልእክት 2 እንግዲህ እዚህ ላይ ተፈጸመ።
የእግዚአብሔር ስም የተመሰገነ። አሜን።